አላህን ያገኘ ሁሉን አግኝቷል። አላህን ያጣ ሁሉን አጥቷል። እዚህ ሁሌም ፊራር ስናስብ አላህን ለማግኘት የሚደረግ ሩጫ ነው ማለት ነው። ሽሽቱ አላህ Subhanahu Wa Ta'ala ለማግኘት ነው። አላህ ከነዚህ ሰዎች አላህ ያድርገን። አላህ ያ አዩሃ الإنسان إنك كادح إلى ربك كدحا فملاقيه አንተ የሰው ልጅ ሆይ ወደ ጌታህ እየዳህ መጨረሻ ላይ ግን ጌታህን ታገኛለህ። ጌታችንን በምን ሁኔታ እናገኘው የሚለው ደግሞ እድሉ ዛሬ እቺ ትንፋሻችን እያለች ተሰጥቶናል። እሱን ተጠቅመን ኢንሻአላህ ወደ አላህ ሸሽተን አላህ Subhanahu Wa Ta'ala የሚወደው ባሪያ ለመሆን እንጣር ነው ማለት ነው። የሰው ልጅ ሄደ አቤቱታህን ብትነግረው ችግርህን ብትነግረው ምን ብትለው ከተወሰነ ጊዜ በኋላ ወላሂ የሱን ችግር እጥፍ ድርብ አድርጎ ይነግርህና ዝም ያስብልሃል። አንተ እሱ ራሱ ደካማ ነው ወይም ይሰለችሃል። በቃ እዚህ በኋላ በቃኝ ይልሃል። አላህ ግን እንደዛ አይደለም፣ ጀባር ነው። ሁሌም በተሰበርክበት ፖይንት ሁሉ ይጠግንሃል አላህ Subhanahu Wa Ta'ala። ባሪያዬ እኮ ወንጀልን የሚምር የሆነ ጌታ እንዳለው አውቆ ነው ባሪያ የሚመላለስ ይላል። የፈለገውን ወንጀል ይስራ ምሬለታለሁ ይላል አላህ Azza wa Jalla። ከዚህ በላይ ተስፋ የሚሰጠን ነገር አለ? ልንሳሳት ሊያዳልጠን ይችላል። አላህ Subhanahu Wa Ta'ala ምንድነው የሚለን? ባሪያዬ እኮ የሚምር ጌታ አለኝ ብሎ ነው ወደ እኔ ደጅ የሚመላለሰው። በቃ እኔ በጣም ብዙ ወንጀል ፈጽሜያለሁ ጌታዬ اللهم إني ظلمت نفسي ظلما كثيرا ነፍሴን ራሴን በጣም ብዙ በደል ፈጽሜያለሁ በራሴ ላይ ግን ولا يغفر الذنوب إلا أنت ወንጀልን ግን የሚምር ካንተ ውጭ የለም فاغفر لي مغفرة من عندك ካንተ በሆነ እዝነት ምህረት ማረኝ فاغفر لي مغفرة من عندك وارحمني እዘንልኝ ይላል። ምረህኝም እዝነትህን እፈልጋለሁ። مغفرة من عندك إنك أنت الغفور الرحيم አዛኝ ሆንክ መሐሪ ሆንክ ጌታ ነህ። አንተ የአደም ልጅ ሆይ ፈልገኝ ታገኘኛለህ። إن وجدتني وجدت كل شيء وإن فقدتني فقدت كل شيء እኔን ካገኘህ ሁሉን ነገር አግኝተሃል። فماذا وجد من فقدني وماذا فقد من وجدني الله እኔን ያገኘ ምን አጣ? እኔን ያጣ ምን አገኘ? ሁሉም ዱንያ ላይ ያለ ነገር ቢኖር አላህ ከሌለህ ምን አለ? ባዶ ነው። አላህን ወልይ አድርጎ ሲይዝ አንድ ሰው አላህን ወዳጁ አድርጎ ሲይዝ የቅርብ ተጠሪው የቅርብ ረዳቱ አድርጎ ሲይዝ የአይነት ኮንፊደንስ ነው ውስጡ የሚፈጠረው፣ የአይነት መረጋጋት ነው የሚፈጠረው። እነኛ የአላህ ወልዮች ምን አይነት ናቸው? አላህ ረዳታቸው የሆኑ ሰዎች፣ አላህን የሚወዱ የአላህ ወዳጅ የሚባሉ ሰዎች እነማን ናቸው? አላህ በቁርአን ላይ ነገረን። በዱንያም ሆነ በአኺራ ሐዘን ትካዜ የለባቸውም የአላህ ወዳጆች። አላህ እኮ ወላጅ ለልጁ ከሚያዝነው በላይ እኮ አዛኝ ነው። ከሸይጣንና ከነፍስያ ጠላት አምልጦ አላህ ዘንድ ሄዶ ያለቀሰን ሰው እሱ በር ላይ የተደፋን ሰው እንዴት አሳልፎ ይሰጠዋል? አላህ እኮ ያግዘዋል፣ ያንን ባሪያ ያስጠጋዋል፣ ከለላ ይሆነዋል፣ ይመክትለታል። በዚህ አይነት እይታ ነው ማየት ያለብን። ወንጀል በመስራት ውስጥ የሚኖር ስብራት ጥገናው በጣም ጠንካራ ነው የሚሆነው። ያባንነዋል፣ ሰውየው ይመልሰዋል ወደ አላህ፣ ተመልሶ እዛ ወጥመድ ውስጥ እንዳይወድቅ ያደርገዋል። ጀግናው ኻሊድ ሚስት አገባና ፈታት በኋላ ምን ብሎ ሁለት ችግር አለባት። አናደኝም አበሳጭተኝም አታውቅም። በጣም ተመቸችኝ። ብታበሳጨው ተናዶ ችሎ መኖርን መታገስና የፈለገው እሱ አጅር ሊያገኝባት ፈልጓል። ሁለተኛው ችግር አያማትም ማለት ታማማታ ምንም ነው። በአገራችንም ብዙ ልጁኛ የሰማሁት ነው። ዳንዩል አወል ይባሉ ይሁን ዳንዩል ሳኒ ብቻ ተጠፋብኝ እንጂ
ወጀማሉ አንናቸው ወዳኝ አወልናቸው ረህመቱላህ አለይህ ማናቸው እንደው ተታላላቅ ሰዎች ነው የሰማሁት መስጂዳቸው አንዳቸው በስ ሲሰራ ድሮ ሳር ነበር ሳር ክዳን እና ከዲያኙ እየከደነ ሰንበለጥ የሚያቀበለው አጠገብ እያቀበለው እየከደኑ ከርነው ሊጨርሱ ትንሽ ነው የቀራቸው ሳቸው ሾዎቹ አዱዓ እየሰገዱ ይሰማቸዋል የግል ወሬያቸውን ያወራሉ ይሄ የሚከርነው ሰውዬ እንደው ያመኛል ጤና ያለኝም እንደው አርግልኝ ይለዋል ያንኛው ደግሞ ረነሳ ያመኝም የኔ መማንዲ ነው አለው ምንድነው የኔ ህልም ማጣት ብቻ ነው ራብ አልችልም እሱ ብቻ ነው ማሚ ታም ያላቀም ሲል ሶላታቸውን አጨረሱና ወረዱ በሏቸው ወረዱ አሉ ወረዱ ተወረዱ በኋላ በሉ ከደነበት ውስጥና አሰናብታሉ ለምን ይሄ አላህን የማያውቅ ሰው ነው የከደነ ያለው መስጂዱን ታሙ የማያውቅ ሰው አላህን አያውቀውም ይቅርብኝ እንደው ሙስ የከደነውን አፍርሱ እንደገና ይከደን ያን ያህል ኦኬ ሹፍ አማር ብን ያሲርም አንዲት ልጅ ሊያገባ ፈልጎ በሁሉ ነገር ወዲያትና አማት ያቃለ አያማትም ሲሉት አይተቅርብኝ አለ እንዴ ሸርጦ ኢማሙ አህመድም ታላቁ ኢማሙ አህመድ ደግሞ እንደዚህ ሚስል ሊያገቡ ልጅቷ ቆንጆ ነበረችና እህቷን አግቡ ቢሏቸው እህቷ ያቺን ሸማት ችግር አለባት እሷ ትሻለኛለች አሉ ዲነኛቱን ያቺን አገቡ ምን ነው አቅመ ደካማን እመምተኛ ጋር መኖር ተደጋግፎ መኖር የሚገኘውን አጅር ፍለጋ እኮ ነው አልহামዱሊላህ አላህ አለን ሳንናገር የሚረዳን የልባችን የሚያውቅልን በእያንዳንዱ ህመማችን አጅርን የሚጽፍልን ጌታ አላህ አለን አልহামዱሊላህ አላህ ያስደስታችሁ ጌታዬ ሆይ ብቻዬን አትተወኝ አሉ አንተ የወራሾች ሁሉ መልካም ነህ ብቸኛ የመሆን ህመም ከባድ ነው ፈውስ ይፈልጋል ረቢ ላ ተዘርኒ ፈርደን ወአንተ ኸይሩ الوارثين ስጁድም ላይ ምንም ላይ መዋጢን الإجابة አላህ عز وجل ዱዓን የሚቀበልባቸው ቦታዎች ላይ የሚከጀሉ ሰዓታት ላይ እዛ ላይ በደንብ ማብዛት አላህ Subhanahu Wa Ta'ala በሰማነው የምንጠቀም ሰዎች ያድርገን። ይሄ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች እህት ወንድሞቻችሁ እንዲዳረስ ላይክ እንዲሁም ሼር በማድረግ የአጅሩ ተካፋይ መሆን ትችላላችሁ። ለቻናላችን አዲስ የሆናችሁ ሰዎች ወይም ደግሞ ነባር ሆናችሁ እስካሁን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የቴሌግራም ቻናል ሊንካችን ዲስክሪፕሽን ላይ እንዲሁም ስክሪኑ ላይ አለላችሁ ገብታችሁ ፎሎ ማድረጋችሁን አትርሱ። 20 ሺህ ደርሰናል። በቅርቡ ደግሞ 50 ሺህ እንደርሳለን ኢንሻአላህ ከናንተ ተበበር ጋር በአላህ እገዛ። አሁን ፎሎ አድርጉ።